ክፍል 5 ነው የሚሆነው። ርዕሳችን የዋህነት በጣም ለኔም ለእናንተም የሚያስፈልግ ይመስለኛል። ስለ የዋህነት ነው እንማማረው። ጥቅሳችን ምዕራፍ 5 ቁጥር 5 ነው፣ ያው ይታወቃል። ዛሬም አንድ ቁጥር ነው የምንማማረው፣ 5ኛ ቁጥር ማለት ነው። ይሄ የዛሬው ትምህርት ጻፏቸው 5 ትልልቅ ዓላማዎች አሉት። ይህንን ትምህርት ከጨረስን በኋላ የዛሬውን ክላስ ማለት ነው ይህን 5 ነገር እንድናቅ ይጠበቅብናል። አንደኛ የዋህነት ምን ማለት እንደሆነ እናውቃለን። የዋህነት ምን ማለት እንደሆነ እናውቃለን። የዋህነት ምን ማለት እንደሆነ እናውቃለን። ሁለተኛ ላይ ከዚህ ትምህርት በኋላ እንድናቅ የሚጠበቀው የዋህነትና የትህትና ልዩነትን እንረዳለን። የዋህነትና የትህትና ልዩነት እንረዳለን። የዋህነትና የትህትናን ልዩነት እንረዳለን። ሶስተኛ ላይ በትህትና ማገልገል ማለት ምን ማለት እንደሆነ እንረዳለን። በትህትና ማገልገል ማለት ምን ማለት እንደሆነ እንረዳለን። በትህትና ማገልገል ማለት ምን ማለት እንደሆነ እንረዳለን። አራተኛ ላይ እንድናቅ የሚጠበቅብን ነገር የየዋህነትና የማስተዋል ዝምድና። የየዋህነትና የማስተዋል ዝምድና እንረዳለን። የየዋህነትና የማስተዋልን ዝምድና እንረዳለን። 5ኛ ላይ ከዚህ ትምህርት በኋላ እንድናቅ የሚጠበቀው ምድርን መውረስ ማለት ምን ማለት እንደሆነ እንገነዘባለን። ምድርን መውረስ ማለት ምን ማለት እንደሆነ እንረዳለን ማለት ነው። እንግዲህ ዛሬ 4 ትልልቅ ርዕሰ ጉዳዮች አሉ የምንማማራቸው። እነሱን አንድ በአንድ እንሄድባቸዋለን። አንደኛ ላይ ዛሬ ቶፒካችን 4 ጉዳይ ነው የምናየው። አንድ የዋህነት ማለት ምን ማለት እንደሆነ እንተረጉማለን። የዋህነት ማለት ምን ማለት እንደሆነ እንተረጉማለን። ቀስ እያለ ኋላ ላይ በደንብ የምንሄደው ማለት ነው። ሁለተኛ ላይ የዋህነትና ትህትና የሚል ርዕስ እንይዛለን። የዋህነትና ትህትና የሚል ርዕስ እንይዛለን። የዋህነትና ትህትና። ሶስተኛ ላይ የየዋህነት መገለጫዎች ብለን እሱን እናያለን። አራተኛ ላይ የዋህነት በማስተዋል ይጠበቃል የሚል ርዕስ እንይዛለን። የዋህነት በማስተዋል ይጠበቃል። ይህን 4 ጉዳይ ደግሜም ስለማወራ እንይዛለን ማለት ነው። ለቃሉ ክብር ቆመን አንድ ቁጥር ብቻ የማቴዎስ ወንጌል ምዕራፍ 5 ቁጥር 5 ቁጥር 5 የዋሆች ብፁዓን ናቸው ምድርን ይወርሳሉና። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ዘላለማዊ ስለሆንክ ቃልህም እውነት ስለሆነ ዛሬ ማታ ስለምትናገረን ድምፅህ በክብር በኃይል ወደኛ ስለሚመጣ ከዚህ ቃል የተነሳ በሕይወታችን ላይ ተጽዕኖ ለውጥ ስለሚመጣ
እጅግ አድርጌ አመሰግንሃለሁ። የቃልህን ደጆች ለሁላችን ክፈትልን። እናመሰግንሃለን። አሜን። እንግዲህ በጣም ሁላችሁ እንደምታውቁት ቃሉ በጣም አቢዩስ ተደርጓል። የዋህ ሰዎች እዚህ ምድር ውስጥ እንደ ሞኝ ይቆጠራሉ። የዋህነትን ከሞኝነት ጋር ሰዎች ያዛምዱታል። አለ አግባብ ተተርጉሟል የዋህነት። ስለዚህ በጥንቃቄ መጽሐፍ ቅዱሳዊ ትርጉሙን መያዝ አለብን። ኬስ ሊጀምር የዋህነት ምን ማለት አይደለም። የዋህነት ምን ማለት አይደለም፣ ኔጌቲቭን ማለት ነው የሚለውን ነገር እንድናይ እፈልጋለሁ። ዓለማዊነት ደካማነት አይደለም። የዋህነት ሰዎች የዋህነት ደካማነት አይደለም። ደካማነት በአማርኛ ቃሉ ቢለያይም በእንግሊዝኛ ወርድ ካያችሁ ዊክነስ ኤንድ ሚክነስ ነው። እንትኑ ፕሮናንሴሽን ኦልሞስት አንድ አይነት ነው። ስለዚህ ብዙ ሰዎች የዋህነትን ደካማነት ዊክነስ ነው ብለው ያስባሉ። የዋህ ሰዎች በመስሪያ ቤት ደካሞች፣ በስራ ቦታ ደካሞች ተደርገው ይገመታሉ። ዓለማውያን ሰዎች የዋህነትን ከደካማነት ጋር ቆላልፎ ነው የሚያስቡት። ይሄ ዓለማዊው አስተሳሰብ ነው። በፍጹም የዋህነት ደካማነት አይደለም፣ ጭራሽ አይገናኝም። ደካማነት ማለት ማድረግ እየፈለግ አቅም ሲያንስ ማለት ነው። ደካማነት ማለት ማድረግ ትፈልጋለህ ግን አቅም የለም። እሱ ደካማነት ነው። ይህን ላስረዳ በምሳሌ ሁለተኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 5 ላይ ስላለ አንድ ሳሚ ስለሚባል ወንድማችን ታሪክ እናንብብ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 5 እንዲህ ይላል። ንጉሡ ዳዊትም ወደ ብራቂም ወጣ፣ እነሆ ሳሚ የሚባል አንድ የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ፣ እየሄደም ይረግመው ነበር። የሚገርም ነው። ወደ ዳዊትና ወደ ንጉሡ ወደ ዳዊት ባሪያዎች ድንጋይ ይወረውር ነበር። በንጉሡ ቀኝና ግራ ሕዝብ የሁሉን ኃያላን ሁሉ ነበሩ። ሳሚም ሲራገም ሂድ አንተ የደም ሰው፣ ሂድ አንተ ምናምንቴ፣ ሂድ በፋንታው ነግሠሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔርም መንግሥትህን ለልጅ ለአቤሴሎም እጅ አሳልፎ ሰጥቷል። እነሆ አንተ የደም ሰው ነህ፣ በመከራ ተይዘሃል ይለዋል። ስለዚህ ወንድማችን ትንሽ አስቡ። ማነው ስሙ አልኩኝ? ሳሚ ይባላል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 5 ላይ ታይቆጥፏል። ይሄ ሰው ይኖር የነበረው ቤተ መንግስት ነው። ከዳዊት ጋር መወዳችሁ ከዳዊት ጋር ቤተ መንግስት ውስጥ አብሮ በነበረበት ጊዜ ደካማ ስለነበረ ዳዊትን ምንም አይናገረው። እንደውም ከዛ ይልቅ ጌታዬ ንጉሥ ሆይ ምን ላምጣልህ፣ ምን ልታዘዝ፣ የት ልሂድ፣ ምን ላደርግ እያለ ሽርጉድ እያለ ያገለግላል። ልክ አቤሴሎም ዳዊት ላይ ተነሳበት ሲባል ተቀየረ። አንተ የደም ሰው፣ እግዚአብሔር ደሙን በአንተ ላይ አመጣ። ይህ ሰውዬ ምን ቀየረው?
ተቀይሮ ሳይሆን ቀድሞውኑ አቅም ስላጣ ጌታዬ ንጉሥ ሆይ አለ እንጂ ተለውጦ አልነበረም። ይሄ ደካማነት ይባላል። ስለደከመ አቅም ስለሌለው ምንም ማድረግ ስለማይችል የዋህና ትሑት መስሏል እንጂ አጋጣሚውን ሲያገኝ ይቀይራል። ይሄ ደካማነት ነው። ኦኬ የዋህነት የዋህነት ግን ማድረግ እየቻሉ ለእግዚአብሔር ክብር ሲሉ መተው። የዋህነት ግን ማድረግ እየቻልክ አቅሙም ገንዘቡም ጉልበቱም ስልጣኑም እያለክ ማድረግ እየቻልክ ለእግዚአብሔር ክብር ስትል ሰምተህ እንዳልሰማህ አይተህ እንዳላየህ ዝም ብለህ አለፍክ ማለት እውነትም አንተ የዋህ። የዋህነት ማድረግ እየቻሉ መቅጣት እየቻሉ እርምጃ መውሰድ እየቻሉ ለእግዚአብሔር ክብር ሲሉ መተው ማለት ነው። ሲሰደቡ በጣም ብዙ እጥፍ ስድብ መስደብ እየቻሉ ለእግዚአብሔር ክብር ብለው ስድብን ጠጥተው የሚሄዱ ሰዎች ማለት ነው። የዋህነት ማለት ሰውየውን ወይም ልጅቷን እጥፍ የሆነ ዱላ መምታት እየተቻለ አቅሙ ጡንቻው እያለ ግን ዱላ ጠግቦ ዝም ብሎ መሄድ ማለት ብቻ ነው። የዋህነት ግን ማድረግ እየቻሉ ለእግዚአብሔር ክብር ሲሉ መተው። እንደነ ሰዎች የዋሆች አቅም የሌላቸው ሰነፎች አይደሉም። የዋሆች ማስተዋል የሌላቸው ደካሞች አይደሉም። ሁሉንም ያውቃሉ። ለእግዚአብሔር ክብር ሲሉ የጥንት ግሪኮች የዋህነት የሚለውን ቃል የሚጠቀሙበት ለዱር እንስሳ ነው። የጥንት ግሪኮች የዋህነት የሚለውን ቃል የሚጠቀሙት ለዱር እንስሳ ነው። አንድ እጅግ ኃይለኛ የሆነ የዱር ፈረስ ተገዝቶ ሰልጥኖ ለጌታው ታዛዥ ሲሆን ለውጊያ ሲዘጋጅ የዛ ፈረስ ስም የዋህ ይባላል። የዋህ የፈረስ ስም ነው ማለት ነው። የሰለጠነ ለጌታው የሚታዘዝ የጌታውን ፍቃድ የሚያደርግ ያ ፈረስ ማነው ስሙ? የዋህ። ከጫካ ነው የመጣው፣ ከዱር ነው የመጣው። በጣም አሁንም አቅሙ አልተነካም፣ ጉልበቱ አልተነካም። አሁንም አቅም አለው፣ አሁንም ኃይል አለው፣ አሁንም ጉልበት አለው። ነገር ግን አቅሙ ጉልበቱ በሙሉ አንደር ኮንትሮል የተደረገ የሰለጠነ ለጌታው ፍቃድ ታዛዥ የሆነ ያ ፈረስ ስሙ የዋህ ይባላል። የዋህ ማለት አቅም አለው፣ ጉልበት አለው፣ ግን አቅሙንም ፍቃዱን በሙሉ ለእግዚአብሔር ፍቃድ ያስገዛ ሰው የዋህ ይባላል። እንግዲህ በደንብ እየተማማር ውስጣችን እያየ ስለዚህ የዋህ ማለት በቁጥጥር ስር ያለ ኃይል ማለት ነው። ስለዚህ የዋህ ማለት በቁጥጥር ስር ያለ ኃይል ማለት ነው። ወይም በውስጡ ትልቅ ኃይል እና ብርታት እያለው ያንን ኃይል ለበጎ ነገር ወይም ለሰላም በፍቃደኝነት መጠቀም ማለት ነው። በጣም ይህን ትምህርት ሳዘጋጅ በጣም ቻሌንጅ ተደርጌያለሁ በጣም። ስለዚህ የዋህነት ከደካማነት ጋር ምን ያገናኘዋል? የዋህ ሰዎች አቅም ጉልበት እያላቸው አቅማቸውን ጉልበታቸውን በሙሉ ለእግዚአብሔር ክብር አንጠፍጥፈው ያዋሉ ሰዎች ማለት ነው። አቅማቸውን ጉልበታቸውን ለስማቸው ለዝናቸው የማይጠቀሙ ማለት ነው። አቅም እያላቸው እንደሌላቸው የተቆጠሩ ሰዎች ማለት ነው። ሰዎች የዋሆች ናቸው።
እንደምታውቁት የመንፈስ ቅዱስ ፍሬ ነው። ፍሬ ነው። ፍሬ የሚታይ ነው፣ ሊደበቅ የማይችል ነው። ገላትያ 5:22 ላይ 9 ፍሬዎች ተቀምጠዋል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ብሎ የዋሃት ሚክናስ የዋህነት የመንፈስ ቅዱስ ፍሬ ነው። አማኞች ከመንፈስ ቅዱስ ጋር ተባብረው የሚያፈሩት ነው ማለት ነው። የዋህነት የእድገት ምልክት ነው። ሰው የማደጉ ምልክት የዋህነት ነው። ሰው አደገ የሚባለው የዋህ ሲሆን ነው። ጥሩ ማስተማር ሲችል፣ ጥሩ ሲሰብክ አይደለም፣ ጥሩ ሲዘምርም አይደለም። ሰው አደገ የሚባለው የዋህ ሲሆን ነው። የዋህነት ክፋትን በክፋት አለመመለስ ነው። ቅድም ብያችኋለሁ። ክፋት ሲደረግበት እጥፍ ክፋት የማድረግ አቅም አለው። ክፉን በክፉ አይመልስም። ክፋት ስታደርጉበት የባሰ ክፋት የማድረግ አቅም አለው፣ ግን አያደርግም። ዋው ሚገርም! ጠላትህ ግን ቢራብ አብላው። ይሄ ነው የዋህነት ማለት ነው። ጠላትህ ሲራብ አብላው፣ ጠላትህ ሲጠማ አጠጣው። ይህንን በማድረግህ የራስ ፍም ማለት ሰውየውን ተጸጽቶና ተቆጭቶ ወደ አምላክ ይመለሳል ማለት ነው። እላዩ ላይ የእሳት ፍም ማለት ይህን በማድረግህ ታሸንፈዋለህ። እንዴት ነው የዋህነት? እኛ ሰፈር አለ ያየን ውስጣችን። ስለዚህ የዋህነት በምንም መንገድ ድክመት አይደለም። አንዳንድ ትልልቅ ቦታ ላይ በጣም የተማሩ ስለዛ ጉዳይ በደንብ የሚያውቁ ሰዎች ዝም ብለው ተቀምጠው ስለ ጉዳዩ በደንብ የማናቅ ሰዎች ዝም ብለን ስንዘራብን አንዳንድ ቦታ ላይ ያስቃል። ኦኬ፣ አንዳንድ ሰዎች በአንዳንድ ጉዳይ ላይ ምሁራን ናቸው፣ አንዳንድ ደግሞ ጉዳይ ላይ መሀይም ናቸው። ሰው ሁሉ ማወቅ ስለማይችል ኦኬ፣ በጣም የሚገርም ነገር ነው። ስለዚህ የዋህ መሆን ማለት ደካማነት አይደል። ሰዎች ዝም አሏችሁ ማለት ስድብ አረጋችኋቸው ጸጥ ብለው ሄዱ ማለት ደካሞች ሆኖ ማለት አይደለም፣ የዋሆች ስለሆኑ። ኦኬ። ስለዚህ የዋህነት ማለት ሞኝነት፣ አለማወቅ፣ አለመረዳት ሳይሆን አውቆ ተረድቶ ተገንዝቦ በቁጥጥር ስር ያለ ኃይል ማለት ነው። ማድረግ ይቻላል፣ ግን አላደርግም ማለት ነው። እግዚአብሔር ስሙ ይባረክ። ሁለተኛ፣ ለመሆኑ የዋህነትና ትህትና ምን ያዛምዳቸዋል? ጎረቤት ናቸው፣ ይታወቃል። ጉርብትና ያላቸው የዋህነትና ትህትና ግን እንዳንቀላቀላቸው ለየቅል ናቸው። ላስቸግራችሁ ሁላችሁም የማቴዎስ ወንጌል ምዕራፍ 11 አውጡና 29 እናንብበው። አንድ ቁጥር ብቻ ደጋግመን ስለሰማነው ጥቅሱን በደንብ የምናውቀው በቃላችን ጨምር፣ ግን አቴንሽን ሰጥተን እንድናይ ስለፈለግኩ ነው። ሁላችሁ አውጡት። 11:29 የማቴዎስ ወንጌል ጠብቃችኋለሁ። ረገጥ አድርገን እንድናያት ፈልጌ ነው። የማቴዎስ ወንጌል ምዕራፍ ስንት ነው? 11 ነው። ቁጥር ደግሞ ስንት ነው? 29። በጣም የምናውቀው ጥቅስ ላምብላችሁ። ቀንበሬን በላያችሁ ተሸከሙ። በደንብ እየሰማችሁ እያያችኋቸው ከእኔ ተማሩ፣ እኔ የዋህ ችንቦነሩ በልቤም ትሑት ነኝና። ደግማታሎችን አረፍተ ነገር እኔ የዋህ ነኝ፣ እኔ የዋህ ነኝ።
በልቤ ደግሞ ትሑት ነኝ አለ ኢየሱስ። ትሕትና የልብ ጉዳይ ሲሆን የዋህነት ግን ባህሪ ነው። በደንብ ነው ኢየሱስ በልቤ የዋህ ነኝ አላለም። በልቤ ትሑት ነኝ። እኔ የዋህ ነኝ ማንነት ነው። እኔ የዋህ ነኝ፣ ልቤ ግን ትሑት ነው። እሺ በደንብ አድርገን ቆርጠማት። ኢየሱስ እኔ በልቤ ትሑት ነኝ አለ። ትሕትና የልብ ጉዳይ ነው። ፕሊስ ተረዱ። ትሕትና ስለ ራስ ያለ አስተሳሰብ ነው። ትሕትና ትዕቢትም ሰው አይምሮ ውስጥ የታጨቀ ሐሳብ ነው። ትዕቢት አስተሳሰብ ነው። ትሕትና አስተሳሰብ ነው። የልብ ጉዳይ ነው። ሁለቱ ስለ ራስህ ያለ ትክክለኛ ግንዛቤ ሲኖርህ የዋህ ትባላለህ፣ ማነው ትሑት ትባላለህ። ስለ ራስህ የተጋነነ ግምት ደግሞ ካለ ትዕቢተኛ ትባላለህ። ስለዚህ ትዕቢትም ትሕትናም የልብ ጉዳይ ነው፣ አስተሳሰብ ነው። እግዚአብሔር ትልቅ ነው። አሜን አሜን። ምሳሌ በደንብ ሰዎች የትዕቢተኞች ማስተር፣ የትዕቢተኞች አለቃ፣ የመጀመሪያ ግንባር ቀደም ትዕቢተኛ እንደምታውቁት ሰይጣን ነው። ሰይጣን ግን ትዕቢቱ የተገለጠው እንደምታውቁት እናንተም በአስተሳሰብ ዓለም ውስጥ ብቻ ነው። 5 ጊዜ እኔ እያለ አላወራም፣ አሰበ እንጂ። አንተም በልብህ የሚለው ቃል አንተም በምንህ አንተም በልብህ በልዑል እመሰላለሁ አልክ። በምንህ በልብህ። አንተም በልብህ ከእግዚአብሔር ከበላይ ከፍ አደርጋለሁ አልክ ዙፋኔን። አንተም በልብህ ከጨረቃ ከዋክብት በላይ ወጣለሁ አልክ። አንተም በልብህ። ሰይጣን ባስተሳሰቡ ከሰማይ ወደቀ። ሰይጣን አመንዝሮ አይደለም፣ ሰርቆ አይደለም ከሰማይ የወደቀው፣ ባስተሳሰቡ ነው። ያ ደግሞ አስተሳሰብ የትዕቢት ነው። ራሱን ከአምላክ ጋር አወዳደረ። በልዑል እመሰላለሁ ማለት ጀመረ። ትዕቢት ሐሳብ ነው። ትሕትናም ሐሳብ ነው። ትሕትና በልባችሁ በአእምሯችሁ ውስጥ የምታስቡት ሐሳብ ነው። ደጉ ጌታ እንዲህ ያለ እኔ በልቤ ትሑት ነኝ አለ። እኔ በልቤ ትሑት ነኝ። ምክንያቱም ለአባቱ ፍጹም ተገዛ፣ የአባቱን ፍቃድ አደረገ። እስከ መስቀል ሞት ድረስ ታዘዘ። እውነትም በልቡ አሁን ቁጭ ብላችሁን እያሰባችሁ እኔ ላቅ አልችልም። ትዕቢተኛ የሚያደርግህ የምታስበው ሀሳብ፣ ትዕቢተኛ የሚያደርግሽ የምታስበው ሀሳብ። እኔን ትዕቢተኛ የሚያደርገኝ የማስበው ሀሳብ ነው። ትሑትም የሚያደርግህ የምታስበው ሀሳብ። ምን እያሰባችሁ? እኔ በልቤ ትሑት ነኝ። የዋህነት ግን አስተሳሰብ አይደለም። የዋህነት ግን አስተሳሰብ አይደለም። ከሰዎች ጋር ባለን ግንኙነት የሚታይ ባህሪ ነው። የዋህነት አስተሳሰብ ሳይሆን ከሰዎች ጋር ባለን ግንኙነት፣ ትዳር ውስጥ በል፣ ስራ ቦታ በል፣ ገበያ በል፣ ሰፈር ውስጥ በል፣ ታክሲ ውስጥ በል፣ የሚያችም ቦታ ከሰዎች ጋር ባለን ግንኙነት የምናሳየው ባህሪ እሱ የዋህነት ነው። ስለዚህ እንዲህ ልበላ፣ ትሕትና በልብ ውስጥ ያለ ስር ሲሆን የዋህነት ግን በውጭ የሚታይ ፍሬ ነው። ግልጽ ነው። ትሕትና
በልብ ውስጥ ያለ ስር፣ ትህትና በሰው ልብ ውስጥ ያለ ስር ሲሆን የዋህነት ግን በውጪ የሚታይ ፍሬ ነው። ስለዚህ ትህትና በሌለበት የዋህነት የለም። ባረድ በፍጹም ትህትና በሌለበት ሁኔታ ውስጥ የዋህ መሆን አይቻልም። ኢየሱስ እኔ የዋህ ነኝ አለ፣ በልቤ ትሑት ነኝ። እግዚአብሔር አምላክ ስሙ ይባረክ። አሜን አትሉ? ትሑት፣ በልቤ ትሑት ነኝ፣ የዋህ ነኝ። ቅድም ያለው የዋህነት ማለት ማድረግ እየቻልክ አለማድረግ ነው። ለምሳሌ ጌታ ኢየሱስ እንደዚህ ያለ ሊይዙት ሰዎቹ ሲመጡ ገመድ ቆንጨራ ምናምን ይዞ ሲመጡ ጴጥሮስ ሰይፉን መዘዝ አድርገው አንዱን ሰውዬ ጆሮ ሲቆርጥ የወደቀችውን ጆሮ አነሳና ሰውየው ላይ ለጠፋት። ሰይፍህን ወደ ሰገባው መልስ አለው ጴጥሮስ። ከዛ እንደዚህ ያለ ወይስ አባቴ እንድለምን እርሱም ከ12 ጭፍሮች የሚበዙ መልአክ እንዲሰድልኝ አይመስልም? አልችልም። መልአክ ማስመጣት ውጊያ የሚያስፈልግ ቢሆን ግን አልጠቀምም። ያው ራስን ሰጣችኋል ብሎ ሰጠራት። የዋህ ማለት ማድረግ እየቻልክ አቅሙ እያለ ራስሽን አሳልፈ መስጠት። እግዚአብሔር ስሙ ይባረክ። ትህትና ከሌለ የዋህነት የለም። ትህትና ስር ነው፣ የዋህነት ፍሬ ነው። አንድ ሰው በልቡ ትዕቢተኛ ከሆነ የዋህ መሆን አይችልም። ትዕቢተኛ ልብ የዋህ መሆን አይችልም። የዋህ የሚሆነው ትሑት ልብ ብቻ ነው። የዋህነት የትህትና ማረጋገጫ ነው፣ ሰርተፊኬት ነው። የዋህ ትሑት ለመሆናችን ማረጋገጫው የዋህነታችን ነው። ግልጽ ነው። ስለዚህ ትህትናና የዋህነት የተቆላለፉ ነገሮች ናቸው። አንዱ ካለ ነው አንዱ። ትሑት መሆን ካልቻልክ የዋህ መሆን አትችልም። ትህትና አስተሳሰብ ነው። እንዴት ነው የምታስቡት? እግዚአብሔር ለዘላለም ስሙ ይባረክ። ሶስተኛ ላይ ደረሱ። ዛሬ ትንሽ ጠንከር ያለ የህይወት ትምህርት የምንማማረው የየዋህነት መገለጫዎች። ሰው እንዴት ነው ፕራክቲካስ እያወጣን ምን ተገብራቸው? ሰው እዚህ ላይ 1 3 ወይም 4 ሀሳቦች ላካፍላችሁ ፈልጋለሁ። 1 3 ወይ 4 ሀሳቦችን ላካፍላችሁ። ሲሁላችሁ ወደ ገላትያ መጽሐፍ ሄዱ። ምዕራፍ 6 ቀስ ብላችሁ ውስጥ ይዩት። የገላትያ መጽሐፍ ምዕራፍ 6 ቁጥር 1 ስለ የዋሃት መንፈስ ስለመናገር ነው። ገላትያ 6 ቁጥር 1 እንዲህ ይላል፣ ወንድሞቼ ሆይ ሰው በማናቸው በደል እንኳ ቢገኝ የሆነ ሰው በድሎ ተገኘ ይላል። መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑ። አንተ ደግሞ እንዳትፈተን ራስህን ጠብቅ። ይህን በዋዛ እናልፈው፣ ቋርጠን ማግኘት አለብን። ይህን ጥቅስ ብዙ ነገር የታጨቀበት ነው። አንድ የሆነ የበደለ ሰው አለ። የሆነ ሰው እንደበደለ እንዳሳዘነ ወይ እንዳጠፋ ገብቶኛል። አንደኛ ሌላውን ሰው ለመምከር፣ ለመገሰጽ፣ ለመቆጣት ከመሄድ በፊት ምን ይቀድማል? መንፈሳዊ መሆን። መንፈሳዊያን የሆናችሁ እናንተ
ይሄ ብቃት ሌሎችን ለመምከር፣ ሌሎችን ለመገሰጽ፣ ሌሎችን ለማስተማር መጀመሪያ ብቃት ይጠይቃል። ምን የሚል ብቃት? መንፈሳዊ የሆናችሁ ይህንን ነገር እኔ አቅሙ አለኝ ወይ? አየህ፣ መንፈሳዊያን የሆናችሁ ይህንን ጉዳይ ለመናገር፣ ይህን ጉዳይ ለመፈጸም መንፈሳዊ የሆናችሁ መጀመሪያ ብቃት፣ አንድ ብቃት። ሁለተኛ ዘዴው ደግሞ በየዋህነት መንፈስ አቅኑት። ዓላማው ግለሰቡን ማሸማቀቅ አይደለም። መወዳችሁ ዓላማው ሰውየው ላይ መፍረድ አይደለም። ዓላማው ሰውየውን ወደ መንፈሳዊ ጤንነት ማምጣት ነው። የዋህነት መንፈስ ያስፈልጋል። ዓላማው ማሸማቀቅ አይደለም፣ መፍረድም አይደለም። ወደ መንፈሳዊ ጤንነት እንድትመጣ ወይ እንዲመጣ ሰውየውን ወይ ልጆች ሰፖርት ማድረግ። ስለዚህ ዘዴው የዋህነት መንፈስ ማለት ነው። የሚገርም እውነት ነው። ሶስት አንተ ደግሞ እንዳትፈተን ራስህን ጠብቅ። ምን ማለት ነው? እኔ በፍጹም እንዲህ አይነት ስህተት አልሰራም ነበር እያልኩ ውስጤ እንዲህ ሊያስብ ወይም ትሁት መሆን አለብኝ ማለት ነው። ሰውየውን ለመርዳት፣ ልጅቷን ለመርዳት፣ ለማገዝ እኔ ፈራጅና ዳኛ ሆኜ ሳይሆን ትዕቢት ለማለት በትህትና መንፈስ የመቅረብ ግዴታ አለ። ይሄ አንተም ደግሞ እንዳትፈተን ራስን ጠብቅ። እግዚአብሔር ስሙ ይባላል። የዋህነት አንዱ ድርሻ ሰዎችን ለማቅናት ያገለግላል ማለት ነው። ሁለት የዋህነት እንዴት ነው የምንጠቀምበት? የዋህነት ዝንጥ ያለ ልብስ ነው። በጣም ለቤተ ክርስቲያን የሚያስፈልጋት ዩኒፎርም ነው። ኮፍያ እስከ ጫማ ድረስ ልንለብሰው የሚገባ ዝንጥ የምንልበት ልብሳችን ቢኖር የዋህነት ልብስ ነው። ቆላስይስ 3:12 3:12 ይበቃ። ቀስ ብላችሁ ታሪኩን ተመልከቱት። 3 ስንት አልኩኝ? 12 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን ይልና የሚፈልገ የዋህነትን ልበሱት። አደባባይ ላይ የምንለብሰው፣ ሰርግ ቤት ስንሄድ አጊጠንበት የምንሄደው፣ ገበያ ስንሄድ አጊጠንበት የምንሄደው፣ ቸርች ስንመጣ አጊጠንበት የምንመጣው ውድ የክት ልብሳችን ቢኖር የዋህነት ልበሱ ስለሚል በፍቃደኝነት የሚደረግ ነው። ልበሱ ነው የሚለው። ፕራክቲካሊ በፍቃደኝነት እንደምታውቁት ልብስ የማንነት መግለጫ ነው። ለምሳሌ ዩኒፎርም የለበሰ ተማሪ ስንመለከት የእንትን ትምህርት ቤት ተማሪ ናት ጓኑን አይተን፣ ፖሊሶች ስናቅ ይሄ ፖሊስ ነው ልብሱን አይቼ፣ ይሄ የኢትዮጵያ መከላከያ ሰራዊት ነው ጓኑን ልብሱን ያየ። ልብስ ማን እንደሆን እኛን የሚገልጽ ነው ልብስ። የዋህነት ያለበሰ ጴንጤ ነኝ እያለ ቢጦ ቢዘምር እልል ቢል ሰማይና ምድር የሚቀበለው አይመስልም። ልብስ በጌታ የመሆናችን የመዳናችን ጂሳስ በጌታ ለመሆናችን አገልጋይ ለመሆናችን ማስረጃና ምልክቱ የዋህነት ነው።
ጠብ ያለሽ በዳቦ ሳንሆን ስድብን ጠጥተን ማለፍ የምንችል፣ ዱላን ጠግበን ማለፍ የምንችል፣ እንዳላየ እንዳልሰማ አቅም እንደሌለው ምንም ማድረግ እንደማይችል ሰው እንደሚሸለትበት ጸጥ ብሎ ማለፍ መቻል እሱ ነው የዋህነት። ልብስ ነው የዋህነት። መጀመሪያ መቅደም ያለበት ልብስ የዋህነት ነው። እኔም እናንተም ልንለብሰው የሚገባ። ሶስት ለመሆኑ የዋህነት ለማን ነው የምናሳየው? ቲቶ 3 ፕራክቲካሊ ነው ማለት ነው። በቲቶ መጽሐፍ ምዕራፍ 3 ቁጥር 1 እና 2 እስቲ አይታርባት ለማ የዋህነትን ለማን እናሳይ? ቲቶ 3 ከ1 እስከ 3 ለምንበላችሁ ከዛ 1-3 ሐሳብ ነግራችኋል። ለገዢዎችና ሲጀምር ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሳደቡ የማይከራከሩ ገሮች። እቺን ድምቅ አድርጓት። ለሰው ሁሉ የዋህነትን ሁሉ ሁለቴ ነው። እሺ አርማሙት። ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። ለሰው ሁሉ የዋህነትን ሁሉ እኛ ደግሞ አስቀድመን የማናስተውል የማንታዘዝ የምንስት ለምኞች ለልዩ ልዩ ተግባ እንደ ባሪያዎች ምንገዛ በክፋት በምቀኝነት ምንኖር የምንጣላ እርስ በርሳችን የምንጠላላ ነበር። ሶስት ነገር የዋህነትን የምናሳየው ለሰው ሁሉ፣ ለጎረቤት፣ ለሙስሊሙ፣ ኦርቶዶክሱ፣ ለስራ ባልደረባ። አንዳንድ ሰው ጴንጤ የሚሆነው ቸርች ሲመጣ እዚህ ወንበር ሲይዝ ቀየር ይላል። ጌታ ይመስገን። ደጅ ስራ ቦታ ግን አብረውን ለሚሰሩ ሰዎች ሁሉ የሚያስቸግሩ ብዙ ጴንጤዎች ይታወቃል። ለሰፈር ለመንደር አስቸጋሪ ሰዎች አሉ። ለሰው ሁሉ ውስጥ ሁሉ ማለት ለሰው ሁሉ የዋህነት ናሰል ለሰው ሁሉ ኦኬ። ሁለተኛው የዋህነትን ሁሉ የሚልቀራላ የዋህነት ሁሉ በንግግራችሁም በድርጊታችሁም ማለት ነው። ጥልቀቱን የሚያሳዩ በሁሉ ዳይሜንሽን ግለጽ የዋህነትን በንግግር፣ በተግባር፣ በቸርነት፣ በደጎነት በሁሉ ዳይሜንሽን። ለምንድን ነው የዋህ መሆን ያስፈለገን? እኛ ቀድመን ጥሩ ሳልነበር ነው። አስቀድመን ምንስት ምንጣላ ምንደባደብ እና ምን ስለነበር አሁን እንደዚህ ሙሉ መቀጠል አንችልም። እግዚአብሔር ይባላል። እስኪ ከፈሩ አለ ቆንጠጥ ይላል ትንሽ። ለእግዚአብሔር ክብር ይሁን። አሜን። የዋህ እዚህ ቤት የዋህ ሰው ሰፈር መንደር አናስቸግር። የዋህ በጣም የዋህ ሰዎች ጎረቤቶች ስላንቺ ያወሩ ቺሴት የዋህነት ቺሴት የዋህ የዋህነትን ለመንደር ለሰፈር ሁሉ ያሳያል። የዋህነት ሁሉ ቦታ ይታይ ስለሆነ እንደብቀዋቸው። ኦኬ አራተኛ የዋህነትን በማስተዋል መጠበቅ። ይሄ በጣም ቤት ነገር ነው። አንዳንድ ሰዎች የዋህነታችንን ለክፋት ሊጠቀሙ ይችላሉ ብዬ አምናለሁ። አንዳንድ ክፉ ሰዎች፣ ጥሩ ያልሆኑ ሰዎች የእናንተ የዋህነት ላልተፈለገ ዓላማ ፕሮግራም እንዳይሆን የዋህነትን መጠበቅ ያለበት በምንድን ነው ያለው? በማስተዋል ዊዝ አንደርስታንዲንግ መጠበቅ አለበት። ሁለት ጥቅስ አለ። ሁላችሁ አንድ ያው ተጠብቃችሁ ሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ተጠብቃችሁ ቶሎ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 7
ጠብቃችሁ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 7 የአቤሴሎምን የብልጠት ጥግኒ በሰዎች የዋህነት እንዴት እንደሚጫወትባቸው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 7 እንዲህ ይላል፣ እንዲህም ሆነ ከ4 ዓመት በኋላ ይህ ሰውዬ በጣም የሚገርመኝ ወንድም ነው አቤሴሎም። ለጊዜ በደንብ እዚህ ሰው ማስተማር ፈልጋለሁ። አቤሴሎም ንጉሱ ዳዊት ነው አባቱ። ለእግዚአብሔር የተሳልኩት ስለት ለመስጠት ወደ ኬብሮን እባክህ ልሂድ፣ እኔ ባሪያህ በሶርያ በጌሾር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስለት ቸስዬ ነበር አለው አባቱ። ንጉሡም በደህና ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎም ማለት ነው። አቤሴሎምም በእስራኤል ነገር ሁሉ ቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞች አስቀምጠዋል በየከተማው። መፈንቅለ መንግስት ነው ጉዳዩ። 11 ላይ ነው የኔ ነጥብ ያለው። የተጠሩትም 200 ሰዎች ከአቤሴሎም ጋር ድምቅ በየዋህነት ከኢየሩሳሌም ሄዱ። ምንም አልተረዱትም። የንጉሥ ልጅ ነው እንሂድ ሲላቸው ተከተሉት በየዋህነት። የሚሆነውን ነገር ከቶ አያውቁም ነበር። እሱ እዛ ከገባ በኋላ አባቱ ላይ መፈንቅለ መንግስት ሲያደርግ ሰው መለከት ሲነፋ እነሱ ነቁ። ሰው አታለለን አመፅ ውስጥ አስገባቸው ማለት ነው። ሲነቁ መለከት እየተነፋ ነው። 200 ሰዎች ናቸው። ሲነቁ ይሄው እዛም ይነፋል እዛም ይነፋል። ሳኦል ባለው አቤሴሎም ነገሰ፣ አቤሴሎም ነገሰ ይላሉ። ዳዊት ወደቀ፣ አቤሴሎም ነገሰ እየተባለ ከተማው ሁሉ በሰላማዊ ሰልፍ ቀልጧል። እነዚህና እቴ አይመለሱ ነገር ረዳ አይቀብ ነገር ረዳ የዋህነት ማስተዋል ይፈልጋል። አሜን አትሉ? የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ደጉ ኢየሱስ ሲያስተምር እነዚህ አለ። የማቴዎስ ወንጌል 10:16 በጣም ቤዚክ ወርድ ናት። 10:16 እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች አንደርስታንዲንግ ያላችሁ ደግሞ እንደ ርግብ ብሎቹ የዋሆች ሁለቱም ጠብቁት። ሁለቱንም ያዙት በማስተዋል እንደገና እንደ እባብ ልባሞች እንድትሆኑ ይላል። እግዚአብሔር አምላክ ስሙ ይባረክ። ይሄ ክፍል ሲደግመና ነው የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 16 እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆቹ ሁለቱ ያስፈልጋሉ። የዋህነት የሚጠበቀው በማስተዋል ነው። እዚህ ጋር እባብ የቀረበው በጥሩ ጎኑ ነው። እባብ ብልህ ነው፣ አስተዋይ። ስለዚህ እንደዛ ንቅት ያላችሁ ሁሉ ነው። እግዚአብሔር አምላክ ስሙ ይባረክ። አሜን አትሉ? ኦኬ። ይህ ያወራሁት ምን የሚል ሀሳብ ይዘን ነው? የዋሆች ብፁዓን ናቸው። ጀስከፋር እና ጎጆ የዋሆች ብፁዓን ናቸው። ድገሙት። የዋሆች ብፁዓን ናቸው። የዋህ ስለሆናችሁ አትቀደሙ። ወደ ኋላ አትቀሩም። እናንተም ቤታችሁን ጨርሱ። የየዋሆች አምላክ ይዳኛችሁ ይመጣላችኋል። የብጀ አቅም እንደሌለው እንዳልተባ
እግዚአብሔር ይከፍላቸዋል። ኦኬ የዋሆች በዚህ ዘመን ከአገልጋዮች እኔን ከመሰሉ ሰዎች ከመሪዎች ምድራችን ላይ ከሞሉ አገልጋዮች የጠፋ ነገር ቢኖር የዋህነት፣ ጮሌነት አለ። ጮሌ መንፈስ፣ ብልጣብልጥነት፣ ቴክኒክ፣ ታክኒክ ሰዎች እንትን ያበራል መንፈስ ያወልቃል። በየዋህነት መንፈስ አገልግሎት የየዋሆች አምላክ በሰላም በጽድቅ በእውነት እያንዳንዳችን ዋጋ ይከፍላል። አሜን። አሁን እናንተ መንገድ ማልፈልገው ከተማችን ላይ ሀገራችን ላይ የበዙ የነቢያቱ መንፈስ፣ የጮሌ መንፈስ፣ ከሰዎች ገንዘብ ሞጭልቀው የሚወስዱበት፣ ትዳር የሚያፈርሱበት፣ የሆነ መግቢያ መውጫ የሚፈልጉበት የዋህ ሰው የጮሌ መንፈስ አገልጋይ ኢየሱስ ያለ እኔ የዋህ በልብሽ ሞት አንድ ቀን ለሁላችን ይመጣል። እስራኤል አቅም እንደሌለሽ ጉልበት እንደሌለሽ እንደማታውቂ እየተቆጠርሽ ዝም ብለሽ የብርሃናት አባት ዋጋ ይከፍላል። የዋህነት ከሰዎች ጋር ባለ ነገር ሳይሆን የልብ ጉዳይ ነው። ሰው በልቡ የዋህ ሆነ በንግግሩ የዋህነት ገና ስትናገር ገና ከዚህ ድምፅ ሲወጣ የዋህነት እንዲህ እያለ ልትደብቁታችሁ የዋህ ሰዎች ገና ሲናገሩ ትሆናችሁ ያስፈልጋል። ትዕቢትም ቶል ላይ ይደረጋል። ገና ከውስጥ ሲወጣ ልብ ትሑት ሲሆን ንግግር የዋህ ይሆናል። ልብ ትሑት ሲሆን ንግግር በጣም ይዋህ። ትሑታን ለመሆን እግዚአብሔር ያግዘን። መጨረሻ የሚጨርስ የዋሆች ብዙዎች ናቸው ምድርን ይወርሳሉ። ቺን ነካ አድርጌ ይጨርስ። ምድርን መውረስ የሚለው ሀሳብ ከመዝሙር 37 ቁጥር 11 ነው መሰረት ነው። መዝሙር 37 11 ገሮች ግን ምድርን ይወርሳሉ፣ በብዙ ሰላም ደስ ይላቸዋል። ወንደርፉል ወርድ ነው። ስለዚህ እዚህ ምድር ውስጥ ምድርን መውረስ ማለት ይሄን ምድር በካርታ በምናምን ተመርቶ መውሰድ ሳይሆን የተትረፈረፈ ሰላም ማግኘት ነው። ይሄ ይብዛል። አሜን። ሞር ኤክሰስ በጣም የበዛ ሰላም እንደ ወንዝ የሚፈስ ሰላም ውስጥ መኖር ማለት ነው። ኢየሱስ ጌታ። ለዚህ ነው ገሮች ምድርን ይወርሳሉና በብዙ ሰላም ደስ ይላቸዋል። በብዙ ሰላም ደስ ይሄ ብቻ አይደለም። እዚህ ምድር ደግሞ ሳይሆን ሰማይ መጽሐፍ ይላል አዲስ ሰማይና አዲስ ምድርን አየሁ። ይሄን ጮክረን ነው ምን አለበት ሲጮህ እንደኔ ሲጮህ አዲስ ነው። ሰማይና ምድርን አየሁ። ፊተኛው ሰማይና ፊተኛው ምድር አልፈዋል። ጂሰስ ይሄ ምድር ያልፋል። ይሄ ሰማይ ምድር ያልፋል። ጻድቅ የሚኖርበት አዲስ ሰማይና ምድር ከሰማይ ለኛ ይመጣል። ሃሌሉያ ታስባለን። እንዲህ አለ ጴጥሮስ ሁለተኛ ጴጥሮስ 3:13 ላይ ነገር ግን ጻድቅ የሚኖርበትን አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንጠብቃለን። ነገር ግን ጻድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። የዋሆች ብፁዓን ናቸው። አሜን አሜን። አዲስ ሰማይና አዲስ ምድር ውስጥ ማጠቃለያ ኮንክሉዥን ሰው ምን እናድርግ? ከሁሉ ነገር ይልቅ የተሻለ ጉዳይ ቢኖር